ሰላም እንዴት ናችሁ? ዛሬ ስለ ኤርፖርት ውስጥ ስለሚፈጸም ወንጀል የመጨረሻ ክፍል እናገራለሁ። ይህን የመጨረሻ ክፍል የምናገረው የደረሱኝ ጥቆማዎች ብዙ ናቸው፣ ግን አንድ ሶስት ቪዲዮ ከሰራው የሚመለከተው አካል ከዚህ ያስተካክላል ብዬ አንዱ ከአንዱ እንዳይቀር ብዬ ሶስተኛ ቪዲዮ ነው ይሄ። ማስተካከያ እንደሚደረግ ተስፋ በማድረግ ቀኖችን እየጠቀስኩ አወራለሁ። ኦክቶበር 17 2025 ዓ.ም ደግሞ በዚሁ በኢትዮጵያ አየር መንገድ ቅጥር ግቢ ውስጥ አንዲት እህት ከአሜሪካን ሀገር የመጣች ሁለት ህጻናት ልጆች የያዘች መታ የቤተሰብ ሰርግ ነበረ። እሱን ጨርሳ ስትወጣ እሷ የያዘችው የኤሚሬት ኤርላይንስ ነበረ ወደ አሜሪካን ሀገር ለመሄድ። ግን በኢትዮጵያ አየር መንገድ ግቢ ውስጥ እዛ ከስተም በሚያልፍበት በዛች ፍተሻ በሚደረግበት ኤሪያ ወደ አይሮፕላን የሄደች ልጆች ይዛ ተዋክባ ስለነበረ የገዛቻቸው ከ1.5 ሚሊዮን ብር በላይ ግምት ያላቸው የተለያዩ የራሷና የልጆቿን ወርቅ በሙዳይ ላይ አድርጋ ሻንጣ በመግፋት ላይ ያለች ይወድቅባታል እና አይሮፕላን ውስጥ ከገባች በኋላ ታውቅና አይሮፕላኑ ከመነሳቱ በፊት ወርዳ ለመውሰድ ስትል ጊዜ የለም ይሏታል። ሆስቴሶቿ ይነግሯታል። ስልክ ይደውላሉ። እነሱ እንደዚህ ቀይ ጣለ ሰው አለ ይነሳል ይባላል። እሷም ለቤተሰቦቿ ሊሸኟት ለነበሩት ትናገራለች እና ግን አይሮፕላኑ ተነስቶ ይሄዳል እና በዛ መሀል ዱባይ ላይ ትራንዚት ስታደርግ የሆነ ሰው የሚመለስ የምታውቀው ቤተሰብ ሰው ነበር። እሱም እንደገና ጉዳዩን እንዲከታተል አድርጋ እንትን ትላለች። አይሮፕላን ከደረሰች በኋላ ደግሞ ለእህቷ ውክልና ሰጥታ እህቷ ትከታተልላት ነበር እና ከ1.5 ሚሊዮን በላይ የሚገመት ወርቅ ኦልሞስት ከ90 ወይም 100 ግራም የሚሆን ወርቅ ነው የሚገመተው። ይህ ወርቅ ጠፋ። እንግዲህ የእሷን ዝላልነት ቢኖረውም ግን አይሮፕላን ውስጥ ነው ማነው አይሮፕላን ጣቢያ ወይም ደግሞ አየር መንገድ ግቢ ውስጥ ቅጥር ግቢ ውስጥ የውጭ ሰው በማይገባበት ቦታ ላይ ነው የወደቀው እና እነዚህ የወከለቻቸው ሰዎች ሄደው በተደጋጋሚ አመለከቱ። እዛ አካባቢ ያሉ ሰዎች ሊተባበሯቸው አልቻሉም። ስለዚህ ወጣ ብሎ የሆኑ ባለስልጣኖች ጋር ሄደው አመለከቱ። ባለስልጣኖች ደግሞ ይሄን ነገር ይውላቸው ተከታተሉላቸው ብለው አዘዙ። ሲያዙ ፖሊስ ጣቢያ ሄዳችሁ ክሰሱ ተባሉ። እዛች ቦሌ ፖሊስ ጣቢያ ሄዱ ከከሰሱ በኋላ የሲሲቲቪ ካሜራ እንዲታይላቸው ታዘዘ ማለት ነው። ከዛ በፊት ሲሲቲቪ ካሜራውን አይተን እቃው ሲወድቅ አይተነዋል። ከዛ በኋላ ግን ከተወሰነ ደቂቃ በኋላ ግን ጠፋብን ምናምን ብሎ ነበር ከበር ያደረጉት። ግን እንዴት ከታየ እስከ መጨረሻ አይታይም? ካሜራ የሌለበት ቦታ የት አለ የሚል ጥያቄ በመነሳቱ የበላይ አካል ጫና ተጨምሮበት ሲሲቲቪ እንደገና እንዲታይ ተደረገ። ሲሲቲቪ ሲታይ የዛች የተበዳይዋ የወከለቻት ሴትም ተገኝታ አብራ እንድትታይ ተደርጎ ነበር እና በዚህ መሀል ላይ የኤርፖርቱ ኢንስ ነው ምናምኗቸው እንደ የደህንነት ክፍል ነው። የደህንነት ክፍሉና የጉምሩክ ሰራተኛ የሆኑ ሁለት ሰዎች ያንን ሙዳይ አውጥቶ ከሱ ላይ ወርቁን አውጥቶ ካልሲያቸው ሲከቱና ሲከፋፈሉ የሚያሳይ ቪዲዮ ታየ። ያ ቪዲዮ እንደታየ ሰዎቹ ከስራ ታገዱና አሁን ኢንቨስቲጌት መደረግ ጀመሩ። ተያዙ። ሲመረመሩ እነዚህ ሁለት ሰዎች እንግዲህ 40 ግራም ወርቅ ነው የሚሉት እነሱ ያመኑት። 40 ግራም ወርቅ እንትን ለሚባል ወርቅ ቤት ይሸጥን አሉ። ወርቅ ቤቱ የገዛው ሰውዬ ተያዘ። የገዛው ሰውዬ የቤቱ ባለቤት አይደለም ተብሎ ባለቤቱ እስካሁን ድረስ እንዳልተያዘ ነው ባለው መረጃ። ያኛው ግን ተይዟል። የገዛው ሰውዬ 40 ግራም ወርቅ ከነዚህ ሰዎች መግዛቱን አምነዋል። ያ አይደለም የሚገርማቸው፣ ሁለቱም ለአለቆቻቸው 50 ሺህ ብር እዛ ኤርፖርት ላሉ አለቆቻቸው 50 ሺህ ብር በባንክ አካውንታቸው ገቢ አድርገው ስለነበረ አለቆቻቸውም ተይዞ አራት የኤርፖርት ሰራተኞች ማለት ሁለት አለቃና ሁለት ሰራተኛ ያ ወርቁን የተቀበለው ሰውዬ እስር ቤት ነው ያሉት። ምርመራው እንግዲህ ፍርድ ቤት ሂደት እየተካሄደ ነው ማለት ነው። ማለት መንግስት እርምጃ አይወስድም ለማለት አይደለም፣ ግን ምን ያህል ሌብነት እንዳለ በተጨባጭ ሌብነት እንዳለ ለማሳየት ኤቪደንስ ለማንሳት ነው የፈለጉት እና ይሄን ነገር ለማስተካከል ምንድን ነው መደረግ ያለበት የሚለውን በተለያየ ሰዎች በውስጥም በምንም ኮሜንት ያደርጉልኛል። ውስጥ ሚስጥር አዋቂ ሰዎች ይሄን ነገር ማስተካከል የሚችሉት ሰዎች አሉ። የቦርድ ሰብሳቢ የሆኑት ጀነራል ይልማ መርዳሳ እና የትራንስፖርት ሚኒስቴር የሆኑት ዶክተር አለሙ ስሜ ይሄን ነገር የማስተካከል ኃላፊነት አለባቸው ነው የሚሉት ሰዎች። ይህ ከአየር መንገዱ ስራ አስኪያጅና ከኃላፊዎች ቁጥጥር ውጭ የሆነ ነው። እነዚህ አሁን የምንላቸው መስሪያ ቤቶች የጉምሩክ
የደህንነትና ኢሚግሬሽን ሌሎች እንደዚህ የተዋቀሩ ሌሎች ድርጅቶች በእነሱ የሚታዘዙ አይደሉም። አንተ አታዘኝም ነው የሚሏቸው እነሱ። ስለዚህ እነዚህ ሰዎች ሁሉም አይደሉም፣ ግን በአብዛኛው በሚባል ደረጃ ለቅሚያና ለዘረፋ እዛ የገቡ ናቸው። ምንም ባክግራውንዳቸው የተጠናም አይመስለኝም። ከሆነ ቦታ ተምረው ሊሆን ይችላል። መማር ብቻ በቂ አይደለም። ስነ ምግባር ከሌለው የተማረ ሰው የበለጠ ነው የሚያጠፋው ካልተማረ ሰው። በተማርክ ቁጥር ኃላፊነት ከፍ ያለ ቦታ ትቀመጣለህ። ሌባ ከሆንክ ከፍ ያለ ጥፋት ነው የምትሰራው። ባክግራውንድ ቼክ የተደረጉ አይመስለኝም። አንዳንዶቹ መዝረፍ እንደ ክብር የሚያዩ ነው መሆን አለባቸው። በተለይ የደህንነትና የጉምሩክ እንደውም የጉምሩኮቹ አሁን ካሜራ ይደረግላቸዋል የሚል ጭምጭምታ ሲባል ሰምቻለሁ። የደህንነቶቹ ግን ማንም ሀይባ የላቸውም። ሁሉም ደህንነቶች አሉ። ደህንነት ራሱ በተለያየ የተዋቀረ ነው። ግን እዚያ ኤርፖርት ደህንነት ያሉ ሰዎች ሲሲቲቪ የሚያዩት እነሱ ናቸው። ስለዚህ የሆነ ሰው ሲሰርቅ፣ አንዱ ሰራተኛ ሲሰርቅ ሲሲቲቪ የሚያየው ያሳልፈዋል። አላየሁም ይላል። አንዱ በግድ ግቦ ሲቀበል ብታመለክት እንኳን የሚያይ የለም። ከእንደገና ምን ይላሉ ሰዎች በደላቸውን ሲያቀርቡ በስም አጥፊ እንዳትታሰር እያሉ ያስፈራሩ፣ እያሸማቀቁ ነው የሚያባሯቸው። ስለዚህ ኤርፖርት ውስጥ ቅሬታ የሚሰማበት ቦታ መዘጋጀት አለበት። ያ ቦታ በጣም በካሜራ እንትን ያለ መሆን አለበት ሰዎች ቅሬታቸውን ሲያቀርቡ። ሌላ ደግሞ ሰዎች የምክር ሀሳብ የሚሰጡት የፌዴራል ፖሊስን አፕ ዳውንሎድ አድርጉ ወደ ሀገር ቤት ስትሄዱ የሚል አንዳንድ ሰዎች እዛ ላይ ጥቆማዎችን ማቅረብ ትችላላችሁ። ቢያንስ አለ አይደለ አገር በጋራ ማስተካከል አለብን አይደለ? ሌቦችን በጋራ መጠበቅ አለብን አይደለ? ለመንግስት የሚደረገውን ነገር ነግረ ነው መፍትሄ ካልሰጠ ከዛ መውቀስ እንጀምራለን። ግን እኛ የተበደልነውን ነገር ሁሉም ይዘን ከወጣንና ዝም ካልን የአየር መንገዳችን ስምና ክብር እየወረደ ነው የሚሄደው። እነዚህ ቅድም የጠቀስኳቸው ባለስልጣኖች የቦርድ ሰብሳቢውና የትራንስፖርት ኃላፊው፣ የጉምሩክ ኃላፊው ሰውዬ፣ የኢሚግሬሽን ወይም የደህንነት ኃላፊውን፣ የተለያዩ እዛ የተመደቡ ሰዎችን መቆጣጠር የሚችሉት እነሱ ናቸው። አንድ ጊዜ የአየር መንገዱ የሆነ የተነሳ ችግር ላይ የኢሚግሬሽን ሴትዮዋና የጉምሩኩ ሰውዬ ሰራተኞቻቸውን ዲፌንስ ሲያደርጉ ነው ያየናቸው። እንደ ኃላፊ ኦኬ ችግር አለ፣ አዎ ጥቆማ አለ፣ አዎ እናጣራለን ነው መባል ያለበት። ከዛ አጣርተን ደግሞ ይህን እርምጃ ወሰድን ነው መባል ያለበት እንጂ መከራከር አይደለም። የኔ ሰራተኞች እንደዚህ አያደርጉም። እነዚህ ሁለቱ ናቸው በብዛት የሚያደርጉት፣ በበለጠ ደግሞ የደህንነቶቹ እና ይህንን ቦርድ የሚመሩ ሰዎች ከስር ያሉትን ኃላፊዎች ቢፈትሹ ጥሩ ነው። ምክንያቱም ሌብነት ከታች የሚጀምር አይደለም፣ እስከ ላይ ድረስ የሚሄድ ነው እና የሆነ ሌባ ሰው አቤቱታ ሲመጣ በደንብ አያስተናግድም አለቃም ቢሆን። ምክንያቱም እሱ የሚደርሰው ሽርፍራፊ ያለ አየር መንገዳችንን እንታደግ። ካልሆነ በጣም ትልቅ ኤርፖርት ተሰርቶ ማንም ሰው ካልሄደበት ምን ያደርጋል? ኪሳራ ነው የሚሆነው። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።